አንድ ጀግና ነው የምትሉትን አውሬ፣ ጠንካራ ነው የምትሉትን አውሬ፣ ጎበዝ ነው የምትሉትን አውሬ እስቲ አስቡና፣ የማይፈራ ነው የምትሉትን አውሬ አስቡና፣ ይሄን አውሬ እስቲ ምንም ያህል አታክ የማድረግ አቅም ቢኖረው አታክ ካደረገ በኋላ የት ነው የሚሸሸው? ነብር ይሁን፣ አንበሳ ይሁን፣ ቀበሮ ይሁን፣ ጅብ ይሁን፣ የትኛውም እንስሳ ለመደበቅ ለመሸሽ የሚሞክረው ወደ ጫካ ነው። ሮጦ ይዞ ከገደላም ካጠፋም ከበላም ምንም አይነት ነገር ካደረገ በኋላ የሚሸሸው ወደ ጫካ ነው። ምክንያቱም አቅም የሚያገኝበት ጉልበት የሚያገኝበት እዛው ስለሆነ ማለት ነው። ተከትላችሁ ብትሄዱ አቅም አታገኙም። እዛ ጋር እሱ ወደሚገባበት ለማግባት አትሞክሩም። ወይ ማንኛውም ሰው አውሬ ሮጦ የገባበት ልክ መጀመሪያ በነበረው አይነት ፖቴንሻል ሊገባ አይችልም። ብዙ ጥናት ያደርጋል፣ ብዙ ነገር ነው የሚያደርገው። እና ጅብ የሆነ ነገር ሜዳ ላይ አሳዶ ይዞ ከዛ በኋላ የሚሸሸው ጫካ ውስጥ ነው። ከዛ በኋላ ከነከሳ በኋላ ከወሰደ በኋላ ይዞ የሚሸሸው ወደ ጫካ ነው። እና ሰው ቶሎ ሊደርስ አይችልም ብሎ ስለሚያስብ ትንሽ ፕሮቴክሽን የሚበዛበት አካባቢ ጫካ ነው የሚገባው። ቀበሮ፣ ዶሮ ወይም ግልገል ከዛ በኋላ ብታሳዱት ወደ ሜዳ ወደ ለጥ ወደ አለ ቦታ አይሄድም። እንደምንም ታግሎ የሚሸሸው የት ነው? ጫካ ውስጥ ነው፣ እንጨት ውስጥ ነው፣ በረሃ ውስጥ ነው፣ ገደል ምናምን በበዛበት። እናንተ ቶሎ ልታገኙት ምቾት ሊነሳችሁ በሚችል አካባቢ ውስጥ ነው ሮጦ የሚገባው፣ ሻሽቶ የሚገባው ማለት ነው። እና ወደ ሌላው እንስሳ እንምጣ። ወደ ከፍ እያለን ስንሄድ ወደ ነብር እንምጣ። ነብር በጣም የሚያጠቃ፣ በጣም የሚጎዳ፣ በጣም ጠንካራና ክፉ የሆነ አውሬ ነው። ይህም አውሬ የሆነ ነገር ካደረገ በኋላ ዘሎም ከቦጨራም ከነከሳም በኋላ የሚሸሸው ጫካ ውስጥ ነው። የሚሸሸው እንጨት ላይ የሆነ ለእናንተ ምቾት ወደ ማይሰጥበት አካባቢ ያደረገውን ሁሉ ካደረገ በኋላ ፕሮቴክሽኑ ትንሽ ሊጠበቅለት ወደሚችልበት ፕሮቴክት ወደሚደረግበት ዞን ውስጥ ዝሮጦ ይገባል ማለት ነው። አንበሳንም በሉ የትኛውንም እንስሳ ብትሉ ምንም ነገር ካደረጉ በኋላ ራሳቸውን ሴፍቲ ሊሰማቸው ወደሚችልበት ለነፍሳቸው ስጋቸው ምን እንደሆነ መቃወቁ ነፍሳቸው ሊያስቀጥልላቸው ወደሚችልበት ራሳቸውን ፕሮቴክት ማድረግ ይችላሉ ብሎ ወደሚያስቡበት ይሸሻሉ። ጥንቸሎችን እንኳን ብታዩዋቸው የሚሸሹት ወይ ገደል ውስጥ ነው። ለሰው ለሚያሳድዳቸው ለሚያባራቸው ምቾት ሊሰጥ በማይችል ሁኔታ ውስጥ ነው የሚሸሹት። ምቾት ሊነሳብ ወደሚችልበት አካባቢ ይሸሻሉ፣ ይሮጣሉ ማለት ነው ሊያመልጡ። ምንም በለው ጭልፊቶች ጫጩት ከያዙ በኋላ ቀጥ ወደ ኋላ ቦታ አይሄዱም። ጫጩቱን አንጠልጥሎ እየጮኸ ጫጩቱን ይዞ እንጨት ላይ ሰዎች በቀላሉ ወርውረው የሆነ ነገር አድርገው ሊያስጥሏቸው ወደማይችሉበት ምቾት ወደሚሰማቸው ዞን ውስጥ ሮጦ ይገባሉ ማለት ነው። ወደዛ ነው የሚሮጡት። ሩጫቸውን ሁሉ የሚያደርጉት ወደዛ ነው። ያህል ስለዚህ ካለን ፔጁን ላይክ አድርጉ፣ ፎሎ አድርጉ፣ ሼር አድርጉና ሰው ምቾት ሊሰጠው የሚችል ዞን የትኛው ነው? ከምንም አይነት ነገር ሊጠበቅ የሚችለው ከምንም አይነት አታክ፣ ከምንም አይነት ወሬ፣ ከምንም አይነት ግራ መጋባት፣ ከምንም አይነት ነገር ውስጥ ሊጠበቅ የሚችልበት ከአውሬ የሚሸሽበት። አውሬ ከሰው ትልቅ ነው፣ ግን ከሰው ይሸሻል። ከአውሬ የሚበልጥ እውቀት በሰው ውስጥ አለ። አውሬውን እንዴትም አድርጎ የሆነ ነገር የማድረግ አቅም ሰው ውስጥ አለና ተደራጅቶ የሆነ ነገር እንዳያደርጉት ወደዛ ነው የሚሸሻው። ልክ እንደዛው እኛም ራሳችንን ከምንም አይነት ከአጋንንታይ፣ ከዚህ ምድር፣ ከሰይጣን፣ ከዚህ ሁሉ ነገር ፕሮቴክት ለማድረግ መሸሽ ያለብን ለነፍሳችን ዋስትና ወዳለው ወደ ክርስቶስ ነው። ክርስቶስ ለነፍሳችን ለሕይወታችን ዋስትና ያለበት ብቸኛ
ጋራንቲ ያለው ቦታ ለህይወታችን ማንም ሊወስድ ሊነጥቅ ሊደፍር የማይችል ቦታ ቢኖር ክርስቶስ ጋር መሆን ነው። ወደ ክርስቶስ ነው። ክርስቶስ ያድናል፣ ይወዳቸዋል። እንዴት እንደሚያድን እንዴት ነው የሚያድነው የምትሉ በየትኛው መልክ ኮሙኒኬት አድርጉኝ፣ ቴክስት አድርጉኝ። እናወራለን፣ እንጫወታለን። ክርስቶስ የእግዚአብሔር ልጅ ለዘላለም ዓለም ያድናል፣ ይታደጋል፣ ህይወትንም ይሰጣል። ለአእምሮ ሰላም፣ ለነፍስ ሰላም የሚሰጥ የዘላለም አምላክ ነው። እርሱን እንዴት የምትሉ ጥያቄ እንፈጠርባችሁ ካላችሁ በእኔ መንገድ ጻፉልኝ፣ ቴክስት አድርጉ፣ በውስጥ መስመር እናወራለን። ወደ ክርስቶስ ኑ። ከፍርሃት፣ ከጭንቀት፣ ከሐዘን፣ ከአጋንንት አሰራር ከዚህ ምድር ሁሉ ማምለጥ የምትችሉበት ስጋችሁንም ነፍሳችሁንም ማስመለጥ የምትችሉበት መማፀኛ ከተማ የሆነ ኢየሱስ ክርስቶስ የእግዚአብሔር ልጅ መስቀል ላይ የተሰቀለው ይጠብቃችኋል፣ ይወዳችኋል። ሁሉ በእርሱ የሆነ ሁሉ ከእርሱ የሆነ ሁሉ ለእርሱ የሆነ አምላክ ይወዳችኋል። ወደዚህ አምላክ ነው። ይህን አምላክ በልባችሁ ለመሾም ስትጀምሩ ከህይወታችሁ ኮተት እየቀራ መርዝ እየቀራ ዘረኝነት እየቀራ የምትታመኑበት ከጎናችሁ ያዛችሁት ከጀርባችሁ ያዛችሁት ትላንትና ላይ ገነበን ብላችሁ በጣም የምትተማመኑት ነገር የሚያስንቅ ክብር በእናንተ ላይ ሊያመጣ የሚችል ከዚህ ሁሉ ቢበል ለዘላለም እንድትኖሩ ዋስትና ሊሰጣችሁ የሚችል እርሱ የዘላለም አምላክ ይባላል። ስለዚህ ወደዚህ ያለማንም ተጽዕኖ እንድትቀላቀሉ እንድትመጡ ህይወታችንን የቀረ ዘመናችንን በእግዚአብሔር ቀኝ ለመጨረስ ወደዚህ ጉዞ እንድታደርጉ ታላቅ ትህትና እጋብዛለሁ። ሰላማችሁ ብዙ ይሁን። እወዳችኋለሁ። መልካም ጊዜ